የብዙዎች ጥያቄ ክብደቴ እየቀነሰ አይደለም ወይም ደግሞ በምፈልግበት ደረጃ መቀነስ አልቻልኩም የሚል ተደጋጋሚ ኮሜንት ነው 2 ሰው 3 ሰው ላይ የሰማሁት። ክብደት መቀነስ የሚለውን ኮንሰፕት ብትተውት ቆንጆ ነው። ክብደት መቀነስ ሳይሆን ፎከሳችሁ መሆን ያለበት ሰውነት መገንባት ነው። ሰውነት መገንባት ነው። ስትሬንግዝ ላይ መስራት ነው። መጠንከር ነው። ባለማወቅ ለረጅም ጊዜ በቂ እንቅስቃሴ ባለማድረግ ትክክለኛ ያልሆኑ ምግቦችን አዘውትረን በመመገብ ሰውነታችንን ጌን አደረግን። የጨመርነው ሰውነት ፋት ነው የጨመርነው። ፋት በጨመርን ጊዜ ሰውነታችንን ብዙ ጎድተነዋል። ጡንቻችንን በጣም ጎድተነዋል። ሕክምናው ደግሞ የዚህ ተቃራኒ መሆን ያለበት ምን ማለት ነው? ፎከሳችሁን የተሸከማችሁት ፋት ላይ ሳይሆን ማድረግ ያለባችሁ የጎዳችሁትን ሰውነት ቢውልድ ማድረግ ነው የሚሆነው ማለት ነው። እሳቢያችሁ ሰውነቴን ስጎዳ ነበር ባለማወቅ፣ ለዚህ ነው የወፈርኩት፣ ለዚህ ነው ወፍሬ ጉበቴ ላይ ፋት የተቀመጠው፣ ለዚህ ነው ወፍሬ ሱካሬ ከፍ ያለው፣ ግፊቴ ከፍ ያለው፣ የልብ ችግር የተዳረኩት ብላችሁ ማሰብ ስትጀምሩ በጣም ግልጽ ነገር ይታያቸዋል። ያ ግልጽ ነገር ሰውነቴን ምን ትክክለኛ ምግብ ልመግብ፣ የመገብኩትን ሰውነት እንዴት አድርጌ ጠንካራ ላድርገው፣ እሷ ላይ ብቻ ፎከስ አድርጋችሁ ምግባችሁን አሻሽላችሁ ወክ እያደረጋችሁ ክብደት ማንሳት ላይ ፎከስ ታደርጉ፣ ያ የተራበ የተጎዳ ሰውነታችሁ ምልስ ይላል። ጡንቻችሁ ነው የተሻለ የሚሆነው። የገነባችሁት ጡንቻ ስቶር ያደረጋችሁትን ፋት እሱ ይወስድላችኋል። ዋው! ይሄ የሁላችሁም ኮንሰፕት ቢሆን ደስ ይለኛል። ያን ስትረዱ ገና መቀነስ ትግላችሁ ከመቀነስ ጋር አይሆንም። ትግላችሁ ከመቀነስ ጋር ገና 15 ኪሎ ይቀረኛል፣ አሁን እንዳለችው ልጅ 20 ኪሎ ይቀረኛል፣ 30 ኪሎ ይቀረኛል ብላችሁ ማሰብ ስትጀምሩ መቼም እዛ ጋር አትደርሱም። ቢኮዝ ግራ መጋባት ይመጣል፣ መራብ ይመጣል፣ ምግብ መፍራት ይመጣል፣ ምግብ መቀነስ ይመጣል፣ ትንሽ መብላት ይመጣል። ኮመንት ላይ ጻፉ። ክብደት መቀነስ የሚለውን ኮንሰፕተውና ሰውነትን መገንባት ቢውልድ ዩር ቦዲ፣ ያ ሲሆን በጣም ጠንካራ ጤናማ ሰው ትሆናላችሁ ማለት ነው። አይ ሆፕ ይሄ ኮንሰፕት ለሁሉም ሰው ይሰራል። ለወፈረም ሰው የወፈረው ሮንግ ነገር ተመግቦ በቂ እንቅስቃሴ ባለማድረጉ ነው። አሁን ባልኳችሁ መንገድ ኳሊቲ ምግቦችን እየተመገበ በመንቀሳቀስና ክብደት በማንሳት ሰውነቱን ማስተካከል ይችላል። ታይፕ 2 ዲያቤቲክ የሆናችሁም ሰዎች፣ ፕሪ ዲያቤቲክ የሆናችሁም ሰዎች ሮንግ ነገር እየተመገባችሁ ወፍራችሁ ባለመንቀሳቀስ ከውፍረት በኋላ ስኳራችሁ ፕሪዲየም ሆነ። መፍትሄውም ከስኳር ጋር ጸብ ውስጥ ገብታችሁ ከፕሪዲየም ጋር 10 ጊዜ ስኳር እየተለካችሁ መጨነቅ ሳይሆን ሰውነታችሁን ራይት ነገር እየመገባችሁት አንቀሳቅሱት፣ ክብደት አንሱ። ይሄ ሲሆን ሰውነታችሁ በደንብ እየተመገበ ጡንቻችሁ ደህና ይሆናል። የመገባችሁት ጡንቻ ፋታችሁን ይቀንሳል። የፋት መቀነስን ተከትሎ ስኳራችሁ ወደ ኖርማል ይመጣል። ይሄ ለታይፕ 2 ዲያቤተስም ይሆናል። ምናልባትም ከስኳር ጋር ኖራችሁ 15 ዓመት 20 ዓመት ኖራችሁ ኢንሱሊን ላይ ያላችሁና በሕክምና ተረጋግጦ ጣፊያችሁ ፌል አድርጋለች ወይ ደግሞ ፓንክሪያስ በርናውት ሆኗል፣ ቤታ ሴል ዲስፋንክሽን ሆኗል፣ ጣፊያችሁ ኢንሱሊን ማምረት አቅቷታልና ቀሪ ዘመናችሁን ኢንሱሊን ላይ ትሆናላችሁ የተባላችሁን ሰዎች ዘሴም ቲንግ አድርጉ። ሰውነታችሁን መግቡ፣ ወክ አድርጉ፣ የመገባችሁትን ሰውነት በደንብ ክብደት አንሱ። ያ ሲሆን ስኳራችሁ ይሻሻልና ቀሪ ዘመናችሁን ምናልባትም ነን ዲያቤቲክ ሬንጅ የሆነ የስኳር ቁጥጥር ይኖራቸዋል። ይሄ ሲሆን የምትወስዱትን መርፌ ይቀነስላችሁና ጥንጥዬ ኢንሱሊን ነው የምትወስዱት። ያም ብቻ ሳይሆን ከፍተኛ ስኳር ከሚያመጣቸው የጤና ችግሮች፣ የአይን ችግር፣ የኩላሊት ችግር፣ የነርቮች ችግር፣ ምናልባትም ካርዲዮቫስኩላር የልብ ሃርት አታክና ስትሮክ ሪስካችሁን ቀንሳችሁ ጠንካራ ጤናማ ሆናችሁ ቀሪ ዘመናችሁ መኖር ትችላላችሁ። በየትኛውም ሌቭል ላይ ጤናችሁ ቢሆን ፋይት ከማድረግ ወደኋላ አትበሉ። ቢኮዝ እያንዳንዷ ኢፈርት ሰውነት ምግባችሁን ለማሻሻል የምታደርጉት ኢፈርት ወዲያው ሰውነታችሁ ላይ ይታያል። ክሊር የሆነ ለውጥ ነው የምታዩት። ሰውነታችሁ ላይ የተንጸባረቀ ነገር
የምርመራ ውጤታችሁም ላይ ይንጸባረቃል። የሚገርማችሁ ነገር በትክክለኛ መንገድ በምናወራው መንገድ ምግባችሁን ስታሻሽሉ ፊዚካል እናንተ ላይ የሚታየው ነገር መስታወት ፊት ለፊት ቆማችሁ የሚታያችሁ ነገር ብቻ ሳይሆን ሐኪም ቤት በምትሄዱበት ጊዜ ያ ሁሉ ለዘመናት ስትታገሉት የነበረው ግፊት ደህና ይሆናል። ለዘመናት ሲያሰጋችሁ የነበረ ስኳር ደህና ይሆናል። የፋቲ ሊቨር ሐኪሞቻችሁ እስኪገረሙ ድረስ ኢምፕሩቭ ማያደርግ ነገር የለም። ይሄ እኮ ሲምፕል ሎጂክ ነው። በህይወት ያለ ሰውነት ነው ያለን። እንዴት በህይወት ያለ ነገር ንጥረ ነገር እኮ ይፈልጋል። ራይት የሆነ ምግብ እኮ ይፈልጋል። ሮንግ የሆነ ጫና እኮ ሲቀነስለት ይታደሳል። በእናንተ መታደስ ውስጥ ኪሏቸው ቢቀንስ ለረጅም ጊዜ እንጆይ ታደርጉታላችሁ አዲስ ያገኛችሁትን ሰውነት። በትክክለኛው መንገድ የመገባችሁትን ሰውነት እንቅስቃሴ እያሰራችሁት ክብደት እያነሳችሁ ስኳራችሁ ኖርማል ከሆነ ያንን ነገር መቀጠል ፈጽሞ ትግል አይሆን። ቀሪ ዘመናችሁን ታደርጋላችሁ። ሮንግ በሆነ መንገድ አድርጉት። ሮንግ የሆነ መንገድ ምንድን ነው? በቃ ምግብም ላይ የምግብ ግንዛቤ ሳይኖራችሁ በፊቱኑ የምትበሉትን ምግብ ትንሽ ትንሽ እያደረጋችሁ ብሉ። ወይንም ሙሉ በሙሉ ባልበላ ብላችሁ ለ2 ቀን ለ3 ቀን ወተር ፋስቲንግ እያላችሁ 2 ቀን 3 ቀን ሳትመገቡ ሰውነታችሁን ቀጥታችሁ ቀንሱ። ስደመር እዛ ላይ ካርዲዮ ማሽን ላይ በየቀኑ ሩጫ ምናምን ሞክሩ። በዚህ መንገድ ይቀነሳል ሰውነት። በጣም ትቀንሳላችሁ። ክስት ብላችሁ ነው የምትቀንሱት። ቀሪ ዘመን ግን እየተራባችሁ በየቀኑ በካርዲዮ ማሽን ላይ ራሳችሁን እየቀጣችሁ መቀጠላችሁ እምቢ ይላችኋል ሰውነታችሁ። እምቢ ስለሚላችሁ ተመልሳችሁ እነዛኑ ምግብ አብዝታችሁ መመገብ ትጀምራላችሁ። ለአመታት የከፈላችሁትን የመምበርሺፕ መሄድ ታቆማላችሁ። ቢደወልላችሁ እንኳን ስልክ ማንሳት አትፈልጉም። ሰንፋችሁ ሳይሆን ያጎሳቆላችሁት ሰውነት፣ በረሃብ የቀጣችሁት ሰውነት፣ ከሚችለው በላይ በጂም ቤት ያሰቃያችሁት ሰውነት እምቢ ስለምላችሁ መቀጠል አትችሉም ማለት ነው። ቅድም ባልኳችሁ ትክክለኛ ያልሆነ መንገድ ስኳራችሁ ይሻሻላል ወይ? ቀላል ይሻሻላል። በጣም በአጭር ጊዜ ውስጥ ይሻሻላል። ዝም ብላችሁ ምግብ አቁማችሁ ፋስት ብታደርጉ ስኳራችሁ ደህና ይሆናል። ምግብን ትንሽ ትንሽ በመብላት የምግቡን ኮምፖዚሽን ሳትቀይሩ የምግቡን ኳሊቲ ሳታሻሽሉ በፊቱን የምትመገቡትን ምግብ መጠኑን ቀንሳችሁ ዝቅ አድርጋችሁ ብትመገቡ ቅድም ባልኳችሁ መንገድ ትከሳላችሁ። ስኳራችሁ ይሻሻላል። በጣም ሴሌብሬት አድርጋችሁ ስኳሪ ደህና ሆኗል ብላችሁ ሴሌብሬት አድርጋችሁ ሳትጨርሱ ሰውነታችሁ ይታገላችሁና ብዙ መብላት ትጀምራላችሁ። መልሳችሁ ትወፍራላችሁ። መልሳችሁ ስኳራችሁ ከፍ ይላል። ዥዋዥዌን ስትጫወቱ የምትኖሩት ማለት ነው። ክብደት ቅነሳ የሚለውን ቃል ባንጠቀም ምን እንጠቀም ታዲያ? ቃሉን ፍጠሩ እናንተ። ሰውነቴን ባለማወቅ አስርቤው ከመጠን በላይ አብልቼው ማይችለውን ማይፈልገውን ማይቋቋመውን ነገር ከመጠን በላይ አብልቼው ስብ በስብ ሆንኩኝ። በተቃራኒው ደግሞ ስቡን የተሸከመው ሰውነቴ በጣም ተጎሳቆለ። መፍትሄው ሰውነቴን ልመግብ ነው የሚሆነው። ሰውነቴን ልንከባከብ ነው መሆን ያለበት። ክብደት ሊቀንስ ሳይሆን ሰውነቴን ልንከባከበው ነው መሆን ያለበት። ራይት ነገር ልስጠው። ትክክለኛ በቂ ምግብ፣ የተመጠነ ምግብ ልስጠው። ሰውነቴ የማይቋቋማቸውን ምግቦች ልቀንስለት፣ ላንሳለት። እቺን ኮንሰፕት ስትይዙ እዛ ላይ ወክ ማድረግ እዛ ላይ የመገባችሁት ሰውነት ቁጭ ባላችሁበት ጥንካሬ አይመጣም። ጥንካሬ አይመጣም። የሆነ ነገር መግፋት መጎተት እንግዲህ ስፖርት እንለዋለን ወይ እንተ ስም ስጡት። ይሄን ስታደርጉ ሁሉ ነገር ፐርፌክት ይመጣል። ሁሉ ነገር ደህና ይሆናል። ከረሃብ ጋር መታገል ይቀራል። በህልማችሁ የምትወዱትን ምግብ ማሰብ ይቀራል። ረሃብ ወዴት እንደገባ አታውቁም። እዚህ ላይ ያላችሁ ሰዎች ኮመንት ላይ ጻፉ። ረሃባችሁ የት እንደገባ አታውቁም። ብዙዎቻችሁ ይሄንን የምትሉ ደህና ነገር ስታደርጉ፣ ራይት ነገር ስታደርጉ ረሃባችሁ ደህና የሚሆነው ሰውነታችሁ የሚፈልገውን ነገር ስለሰጣችሁት። ትግላችሁ ከቦርጭ ጋር፣ ትግላችሁ ከስኳር ጋር፣ ትግላችሁ ከግፊት ጋር መሆን የለበትም። ትግላችሁ ሰውነቴን እንዴት አድርጌ ልንከባከበው፣ እንዴት አድርጌ ልመግበው፣ የመገብኩትን ሰውነት እንዴት ላንቀሳቅሰው፣ እንዴት ላጠንክረው፣ እረፍት እንዴት ልስጠው፣ እንዴት ልተኛ፣ ስትሬስ እንዴት ልቀንስ። አይሆፕ ክሊር ነው ብዬ አስባለሁ። ግልጽ ነው የምናወራው ነገር። አይሆፕ ግልጽ ነው ብዬ አስባለሁ። እንግዲህ የሁላችንም ኮመንት ለማየት ይቸገራለሁ። እርግጠኛ ነኝ ግልጽ ነው ብዬ አስባለሁ። የስ
ሰውነት ግልጽ ነው ብለሽኛል። አመሰግናለሁ። ሌሎቻችሁ የሆነ ነገር እንደምናወራው ነገር ዝም ብለን እንግዲህ ኮንፊውዝ አድርጊያችሁ ከሆነ ሶሪ። ከዚህም እንግዲህ ማይሆን ነገር ቀላቅዬ ግን የሆነ ቁልፍ ነገር ቤዚክ ነገር እንድጨብጡ ብዬ ነው። የስ እማማወስ የስ ታንኪ በጣም መሐመድ አመሰግናለሁ። በጣም ጉድ አቡ በረካ ታንኪ በጣም ፋስቲንግ ሃው ሎንግ ኢዝ ሪኮመንድድ? 24 ሰዓት ናት ያለችን። የሰውነት የምግብ ኮታ አለ በ24 ሰዓት የማይጎል። ይሄን የሚያውቁ ሰዎች ያውቃሉ። ያንን በ8 ሰዓት ጊዜ ውስጥ በልተጨርሰ የቀረችዋን ሰዓት ከምግብ መታቀብ ትችላለህ። ወይም ደግሞ በ10 ሰዓት ጊዜ ውስጥ ጨርሰ 14ቷን ሰዓት ማሳረፍ ትችላለህ። ኤክስቴንድድ ፋስቲንግ ለቀናት ምናምን ከሆነ እየጠየቀኝ ያለው እውነት ለመናገር እሱን ለመቀበል ያስቸግረኛል። እንዴት ነው? ሁሉ ሰላም? ሁሉ ሰላም፣ ሁሉ ሰላም። ዩዘር ኔም ነው ሰውነት አዲሱ እባላለሁ። ዶክተር ክላይንት ነኝ። እንዴት ነህ? ቀንም ጆይን አድርገን ነበረ። በጣም እናመሰግናለን። ቆንጆ ቶፒክ ላይ ዲስከስ አድርገናል። እየሰማሁ ነበር። ግሩፕ ዲስከሽን ላይ 30 ደቂቃ ኢፌክቲቭሊ ሰምተናል። ግሩፕ ዲስከሽን ነበረን ዛሬ። ነበርክ? ራስን አስታውቅ ዶክተር። ጉድ ራስን አስታውቅ፣ መቼ እንደገባ ለውጥህን። እሺ፣ እኔ አዲሱ እባላለሁ። 45 ዓመቴ ነው። ክብደቴ 97 ነበረ አንተ ጋር ጆይን ሳደርግ። በአሁኑ ሰዓት 88 ኪሎ ላይ ደርሻለሁ። ያው ብዙም ለክብደት ፎከስ አታርግስ የሚለው ምክርህን ተቀብዬ እኔ እሱ ላይ ብዙም ወሬ አላደርግም። ሌሎቹ የቤት ስራዎች ላይ ነው የምሰራው። አመጋገቤን ሪኮመንድ በተደረገው መሰረት በስነ ስርዓት ነው እየተከተልኩ ያለሁት። ኦልሞስት 2 ወር ከ15 ቀን ሆኖኛል። ያየሁት እንግዲህ ለውጥ ያው በጣም የሚያስደምሙ ብዙ ነገሮች አሉት። ከእንቅልፍ ብንጀምር እንቅልፌ በጣም ሰላማዊ ነው። ኳይት የሆነ ምንም ረብሻ የሌለው ማንኮራፋት የሌለው እንቅልፍ አለኝ። የልብ ምቴ በጣም አሪፍ ነው። የፈለገውን አይነት ወክ ባደርግ አሁንም ስቲል ወክ እያደረግኩ ነው ግቤን ለመምታት። ዛሬ 30 ደቂቃ ፋስት ፔስ ወክ እያደረግኩ ነው። ኦልሞስት ዞን 2 ላይ ስለገባው እና እሱን ካደረግኩ በኋላም ራሱ ምንም ድካም አይሰማኝም። የደም ፕሬዠሬን ብለካው ከኖርማል በታች ነው። የ3 ወር ክትትል ስለነበረኝ በቀደም ክትትል አድርጌ እኔ ዶክተር ራሱ ማመን ያቃተው ቆሜ ሰልፍ እየጠበቅኩ ነበር እና ከራውንድ አድርጎ ሲገባ ወደ ክፍሉ ሰላም አለኝና የሆነ 3-4 ሰከንድ ያህል ፖዝ ሆኖ ነው ያየኝ። በጣም ከዛ ጥሩ ነው የመከርኩ ምክር ላይፍ ስታይል ቼንጅ አድርግ ብያለሁ፣ ግን አንተ ደግሞ ኤክስትራ ሄደህበታል። ኪፕ ኢት አፕ፣ እንሰራበታለን። ከዛ በኋላ ደግሞ የሚመጣው ለውጥ አይተን ያሉትን ሪከርዶች በሙሉ ክሊን እስክናደርግ ድረስ አብረን እንሰራለን። ቀጥልበት ብሎኛል። ቆንጆ መሻሻሎች አሉ። የረጅም ጊዜ ጆርኒ እንደሆነ እርግጠኛ ነኝ። ዝም ብዬ በ3 ወር በ4 ወር ወይ በ1 ዓመት ነገሮችን አስተካክላለሁ ብዬ አይደለም የጀመርኩት። አንተም እንደመከርከኝ ቦሪንግ የሆነ ነገር አንተን ጤናማ ያደርግሃል ስላልከኝ ላይፍ ስታይል እንግዲህ ለውጥ ማለት ለውጥ ነው። ከአንድ ኮርነር ወደ አንድ ኮርነር መለወጥ ነው እና ኦልሬዲ ቤተሰብ በጣም ያግዙኛል። ባለቤቴ ሙሉ ለሙሉ አጋዤ ነች። እሷንም ወደ አንተ ለማምጣት ገና አሁን ምንድነው ስብከት ላይ ነው ልበለው፣ ትክክለኛ ቃል ባይሆንም ግን ያው እያግባባዋት ነው። እድሜያችን ተመሳሳይ ነው፣ እኩል እድሜ ላይ ያለ ነው። ለሴቶችም ደግሞ ይሄ እድሜ በጣም ክሪቲካል መሆኑ ስለምገነዘብ ይህን ጆርኒ እንድትጀምር እያግባባዋት ነው። ትንሽ ትግል ይጠይቀኛል አይ ነው፣ ግን ደግሞ የኔን ለውጥ ስታይ እሷም ኦልሬዲ መቀነስ ያለባቸው ነገሮች ቤት ውስጥ ዝም ብለን
እያጨቅን የምንበላቸው የነበሩ ነገሮች፣ የምንጠጣቸው የነበሩ ነገሮች፣ እነሱ ነገሮች በሙሉ በጣም በትልቅ አማውንት ቀንሷል። ቤት ውስጥ አይገቡም እና ልጆች የማይጠቀሙም ባለቤቴም እንደዛው። ግን እኔ ላይ ያዩት ለውጥ ደግሞ ኢምፕረስ እያደረጋቸው ስለሆነ ቤተሰብ ብቻም ሳይሆን የሚያይን ሰው ነው። መስሪያ ቤት ቢሮ ላይ በጣም ይገረማል። ምን እያረክ ነው ይለኛል። የምላቸው እኔ ይህን እንድመክራችሁ አልችልም። ዝም ብላችሁ ብቻ እስከ 24ኛ ሴሽን ላይ ደርሻለሁ። እኔ አሁን ከስራ ስመጣ ሁሌ መኪና ውስጥ እያዳመጥኩ ነው መጣ ያንተን ዩቲዩብ 2 ሰዓትም 1 ሰዓት ተኩልም የፈጀውን ግን እሱን አዳምጡ። መጀመሪያ አዳምጡት፣ ከዛ ኢንተርናላይዝ አድርጉ። ምንም ነገር አትቀይሩ። ከዛ በኋላ በገባችሁ መጠን ደግሞ አድርጉት። ካልገባችሁ ኮንፊውዝ ከሆናችሁ ዶንት ዱ ኢት። ለምን እኔ ባልገባኝ መጠን የዛሬ 2 ዓመት ኢቢኤስ ላይ ከቀረብክ በኋላ ጀምሬው ነበረ። ቅድም እየተናገርክ እንደነበረው በጣም በረሃብ የጎሰቆለ በቃ ሙሉ ምክር ስላላገኘው ምንድነው ያደረኩት? እበላለሁ፣ ረጅም ሰዓት እጾማለሁ። ያ ግን መሆን አልነበረበትም እና ኤክሰርሳይዝ የምሰራው ኤክሰርሳይዝ ራሴን እስኪገለኝ ድረስ ምንም አይነት ለውጥ የለም። የኪሎ ለውጥ የለም። የኤነርጂ ለውጥ የለም። እንቅልፍ ኢምፕሩቭ አላደረገም። ጤና ኢምፕሩቭ አላደረገም። ብለድ ፕሬሸር እዛው ላይ የሚቀመጥ የነበረው። ከዛ አልገባኝም። እንደውም አንድ ጓደኛችን ነች አየችኝ እና ቀንሰሃል ግን ገርጥተሃል አለች። ዌክ አፕ ኮል ነው ለእኔ የሆነልኝ እና እንዴት ነው ቀንሰሃል ገርጥተሃል እንዴት ነው የሚሆነው? ገብቼ መስታወት ላይ ያው ቆሜ በስነስርዓት ራሴ ማየት ጀመርኩና የሆነ ፊት ደስ የማይል ፊት አለ አይደል? እንደዚህ አይነት ነገሮችን አስተዋልኩኝ። ከዛ ነው ስለዚህ ራይት መንገድ አይደለም እየሄድኩ ያለው መቆም አለበት። እንደ አጋጣሚ ደግሞ ትክክል ነው። ሬዚስታንሴን በሙሉ አጥቼ ስለነበር ሲምፕል ጉንፋን ነው የጣለኝ። ኦልሞስት 15 ቀን የተኛሁት ቤት መነሳት ነው ያቃተኝ። ክራሽ አደረገኝ። ከዛ በኋላ እንደገና ያቆምኩትን እንጀራ ያቆምኩትን ዳቦ ያው ፓስታ መኮሮኒ አቁም ያለው ለጊዜው። በዛ ሰዓትም ግን እንጀራውን አላቆምኩትም። መጠጥ ጠጣለሁ። ሊሚቴን በቀንስም ያው ነው አንድ ቢራ አንድ መለኪያ አረቄም የመርዝ ትንሽ የለውም። ስለዚህ ነገሮችን በሙሉ ሮንግሊ ሳደርጋቸው ነበር። አሁን ባለፈው ከ3 ወር በፊት ቼክአፕ ነበረኝ። ያንን ቼክአፕ ሳደርግ ግን በጣም ሾኪንግ የሆኑ ነንበሮችን ነው ያየሁት እና የሚከታተለኝ ዶክተር ምን እስክትሆን ነው የምትጠብቀው ማለት ነገሮች እየጨመሩ ነው። አንተ ደግሞ እያሻሻልኩ ነው ትለኛለህ። በምን መልኩ ነው እያሻሻልክ ያለው? ላይፍ ስታይል ቼንጅ አድርግ። ኦኬ ሪዛልቱን ስጠኝ አልኩት። ከ3 ወር በኋላ እንገናኝ አልኩት። ሪዛልቴን ተቀበልኩ። መጣሁ አንተ ጋር ሳይን አፕ አደረግኩ። ጆርኒ ይሄን ይመስላል። አሁን ይኸው እንግዲህ በዚህ ምሽት ገና ወደ 10,000 በላይ ስቴፕ ሄጃለሁ። ግን ቤት ግባ እያለኝ አይደለም እየሰማሁም ቢሆን ኢነርጂ ፉል ነው። ወክ እያደረኩ ነው ስቲል እና በጣም መስማት አለብን። ምግብ ላይ ብቻ ማተኮር ወይም ደግሞ የምንመከረው ምግብ ላይ ብቻ እና ክብደት ላይ ብቻ መሆን የለበትም። እኛን በምን አይነት መልኩ ጤነኛ ያደርገናል? እንዴት ነገሮችን ሪቨርስ እናደርጋለን? ዩቲዩቦቹ ላይ በሙሉ ስሰማ ከአንድ መድኃኒት ወደ አንድ መድኃኒት ታድጋላችሁ እንጂ ራሳችሁን እስካልቀየራችሁ ድረስ በምንም ታምር መድኃኒቶቹ አያሻሉ ምንድን ነው መሻሻል አያሳያችሁም። ለእናንተ ትክክለኛ አባባል ነው። ከ5 ሚሊግራም አምሎዲፒን ተነስቼ ነው አሁን ሜትፎርሚን ወስዳለሁ። አሁን ደግሞ ምንድን ነው ኮሌስትሮል ሀይ ነው ሲባል ነው ትሪገር ያደረገኝ ነው። ይህ መድኃኒት እኔ ኮሌስትሮል የሚባለው መድኃኒት ውስጥ ገብቼ እንደገና ሌላ ኮምፕሌክስ የሆኑ ይሄኛውን እየተወጣጣ እንዲሰጠኝ አልፈልግም። ስለዚህ እኔ ለምንድነው መድኃኒት የምወስደው? ከዛ
ነገሮች ላይ ያየው እግዚአብሔር ይስጥህ። ኪዲንም እግዚአብሔር ይስጣት። ያሬድን ከአሜሪካ አቅርባ ያን የሚያክል ለውጥ ስናይ ይሄ ከተቻለ እኛም አንችለው ለምንድን ነው? ስለዚህ ይቻላል። ሌትስ ጎ ፎር ኢት። ያንን አደረግኩ። አሁን ጥሩ ነው። ይኸው በ2 ወር ከ15 ቀን የማየው ለውጥ ቀላል አይደለም። ኢነርጂ ፉል ነው። ፎጊ አይደለሁም። ሻርፕ ነኝ። የማስባቸውን ነገሮች በሙሉ ከማድረግ ወደኋላ አይደለም። ይሄ አይምሮ እዛና እዚህ አይረግጥም። አንድ ስራ ከጀመርኩ እሱን ጨርሼ ነው ወደ ሌላ የሚሄደው። እሱን ስራውም ደግሞ ክሊን ኤንድ ሰክሰስፉል የሆነ ስራ ነው። እንደዚህ በፊት እንደዚህ ተሳክቶልኝ አያውቅም። 2 ፔጅ ቱዱ ሊስት ነበረኝ ቢሮ ላይ አንዱንም አልሰራው። 2 ፔጅ አሁን ምናልባት ከ10 የዘለለ አይኖርም። በጣም ያው ስራ ይበዛብኛል፣ ግን ከ10 በላይ አይኖረኝም። ለምን ኢፌክቲቭሊ እሰራዋለሁ። መስራት ያለበትን ሌላ ሰው ከሆነ ደግሞ ደሊጌት አደርጋለሁ። እንደዚህ እያደረግ ይሄ ክሊን ማይንድ ያመጣው ሰክሰስ ነው እና ቀላል ነገር አይደለም። እግዚአብሔር እድሜያችሁን ባርኮ ይስጣችሁ፣ ቤተሰብህንም አንተንም በጤና ይጠብቅልን። ያለህን ጊዜ ቀላል አይደለም። አንተ ብዙ ሰው ታገለግላለህ። ያለህን ጊዜ እንደዚህ ሰውተህ ደግሞ ምንድን ነው የሚባለው ኦነስት የሆነውን አንተ ያየኸውን ሳትደብቅ ሳትሰስት እኔ ተቀይሬበታለሁ እና እኔ ወጣት ሆኜበታለሁ ከህመምም ከድኜበታለሁ እናንተም ተጠቀሙበት ብለህ ስትነግረን ደግሞ እኛ መስማት ግዴታችን ነው እና ይህን ነው ልል የምፈልገው። ሁሌ ላይቭ ላይም ሲመጣ ኖቲፊኬሽን ይመጣልኛል፣ አዳምጣለሁ። ዩቲዩብ ላይም እንደዛው። እንደገና ደግሞ ያው ምግባችንን ፖስት እያደረግን እየሰራ ረምን እንሄዳለን። ይሄ ቀላል ግብአት አይደለም ለኛ። እንደ እድለኞችም ነን ይህንን የመሰለ ነገር ማግኘት። ያሬድ እንዳለው ነው፣ ይሄ አፍሪካ ውስጥ ያለ ዳይመንድ ነው፣ እጃችሁ ላይ ያለ ነው፣ ተጠቀሙበት ሲል እንዲሁ በዋዛ የተናገረው ወይም ለሽንገላ አይደለም። ይሄ እኔም ሽንገላ አይደለም፣ ለሽንገላ አይደለም፣ ያየሁት ነገር ስላለ። ስለዚህ እግዚአብሔር ይባርክህ። ያለኝ ለውጥ ይሄ ነው። የምጠይቀኝ ጥያቄ ካለ? ወይ 99 ሰዎች እያዩ ነው እና ዩቲዩብ ላይ 70 ሰዎች አንድ ቁጥር ጻፉና አጨብጭቡለት ለአዲሱን። ቴንክ ዩ